ተገልጦ ለ500 ወንድሞች የተገለጠው ለነ ኬፋ የተገለጠው ለነ ጳውሎስ የተገለጠው በስብከት ቃል የሰማችሁት መገለጥ እስካሁን የእግዚአብሔር ሰዎች የተናገሩት አለ የሰበኩት አለ ያወሩት የእግዚአብሔር ቃል አለ ያ የስብከቱ ስራ በእናንተ ህይወት ላይ ይገለጣል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 16 ላይ የእግዚአብሔር ቃል እንደዚህ ይላል። ይሄንን ቃል የመጨረሻ በህይወታችሁ ላይ ላጸናና ልናገር ነው። በእውነት ከዚህ ቃል በኋላ እስካሁን የተነገረው ቃል በእናንተ ህይወት ላይ ይገለጣል። አሜን። ክርስቶስ ኢየሱስ እውር ሲያበራ ተሰብካችኋል። ክርስቶስ ኢየሱስ ሽባ ሲተረትር ተሰብካችኋል። ክርስቶስ ኢየሱስ የሞተ ሲያስነሳ ተሰብካችኋል። በስብከት የሰማችሁት ይህ የስብከቱ ቃል አንድ ሰው ቤት ላይ ይፈጸማል። በስብከት የሰማሽው የስብከት ቃል ባንቺ ቤት ላይ ይፈጸማል። የስብከቱ ስራ በእናንተ ህይወት ላይ ይገለጣል። ይገለጣል በሉ እስኪ ይገለጣል በሉ እስኪ። በፊተኛው ሙግቴ አንድስ እንኳን አልደረሱልኝም አለ። ሁሉም ተውኝ እንጂ ይህም አይቆጠርባቸው አለና እንደዚህ ያለ ዳሩ ግን የስብከቱ ስራ በእኔ እንዲፈጸም አሕዛብ ሁሉ እንዲሰሙት ጌታ በአጠገቤ ቆሞ አበረታኝ፣ ከአንበሶችም አፍ አዳነኝ አለ። ኧረ ኢየሱስ ያድናል። የተሟገትኩት ሙግት ነበረኝ። የነገርኳቸው ጉዳይ ነበረኝ። ላወራኋቸው ጉዳይ አንድስ እንኳን ሙግቴን ለመስማት ልባቸውን አልሰጡኝም፣ ጆሮአቸውን አልሰጡኝም፣ ሊታዘዙኝ ሊገዙልኝ ፍቃደኛ አልሆኑም አለ። ዳሩ ግን አለ የስብከቱ ስራ ኢየሱስ ብርቱ እንደሆነ፣ ኢየሱስ ብቻውን መስራት እንደሚችል፣ ኢየሱስ ያለ ሰው መስራት እንደሚችል፣ ኢየሱስ ያለ አጋዥ መስራት እንደሚችል ያ የስብከቱ ስራ በእኔ እንዲፈጸም ጌታ በአጠገቤ ቆሞ አበረታኝ አለ። ከአንበሶችም አፍ ምን አለኝ? እንደዚህ ይሆናል። በእነዚህ ቀጣይ ሳምንታቶች ላይ በጌታ በኢየሱስ ስም እናገራለሁ። በእነዚህ ቀጣይ ወራቶች ላይ በጌታ በኢየሱስ ስም እናገራለሁ። በእነዚህ ቀጣይ አመታቶች ላይ በጌታ በኢየሱስ ስም እናገራለሁ። የስብከቱ ስራ እናንተ ቤት ላይ ይጀምራል። የስብከቱ ስራ ትውልዳችሁ ላይ ይጀምራል። የስብከቱ ስራ ስራችሁ ላይ ይጀምራል። አንድስ እንኳን ምጉታችሁን፣ መሻታችሁን፣ ፍላጎታችሁን ዳላችሁ ሰው ባይኖር እግዚአብሔር ብቻውን ይመራችኋል። እስራኤላውያንን ብቻውን እንደመራቸው እግዚአብሔር ብቻውን ይመራችኋል። እያፈራረቀ በክብር እያፈራረቀ በሞገስ አንድን ሰው በከፍታ ይመራዋል፣ በሞገስ ይመራዋል፣ በብዙ ክብር ይመራዋል፣ በብዙ ምስጋና ይመራዋል። ይሄ ሳምንት በጌታ በኢየሱስ ስም ነገር በክብር የሚመለስበት ሳምንት ነው። ይሄ ሳምንት በኢየሱስ ስም በክብር የሚመለስበት ሳምንት ነው። አይቼ ተናግሬያለሁ። የጌታ ቃል ነው ወዳጆቼ። ዝናብ በምድር ዘንቦ ምድርን ሳያረሰርስ እንደማይመለስ ይህ የተነበበላችሁ የእግዚአብሔር ቃል ሕይወታችሁን ያረሰርሰዋል፣ ቤታችሁን ያረሰርሰዋል፣ ትዳራችሁን ያረሰርሰዋል፣ ዘመናችሁን ያረሰርሰዋል። ተረት ተረት አይደለም፣ የሰዎች ምሳሌ አይደለም፣ ተራ ንግግር አይደለም። ሕያው የሆነ እስትንፋስ ያለው ሕይወት ያለው የእግዚአብሔር ቃል ነው። ይሰራል በኢየሱስ ስም፣ ይሰራል በኢየሱስ ስም፣ ይፈታል በኢየሱስ ስም። ጌታ ከክፉ ሁሉ ይጠብቃችኋል። የወንጌሉ ቃል በእናንተ ይሰራል። ተረት ተረት ነው ማይደገመው። የእግዚአብሔር ቃል በእናንተ ህይወት ላይ ይደገማል፣ ይሰራል ወዳጆቼ፣ ይሰራል። ሃሌሉያ። የጌታ ቃል በሉ፣ በኔ ህይወት በሉ፣ በትዳሬ ላይ በሉ፣ መጪው ዘመኔ ላይ በሉ፣ ሕይወቴ ላይ በሉ ይገለጣል በሉ፣ ይገለጣል በይ። ይሆናል በኢየሱስ ተፈጸመ በኢየሱስ። ይህ የስብከቱ ስራ የእግዚአብሔር ሰዎች የተናገሩት የትንሣኤው ስራ። የስብከቱ ስራ ማለት አሁን የሰበኳችሁ ስብከት ማለት ነው። ለሐዋርያት የተገለጠው ኢየሱስ ማለት ነው። ለነ ጳውሎስ የተገለጠው ለነ ኬፋ የተገለጠው ኢየሱስ ማለት ነው። ይህ የስብከቱ አሁን የሰማችሁት እናንተም ቤት ይገለጣል። ያ ኢየሱስ
ምን ማለት ነው? አሁን ተገልጦ ለ500 ወንድሞች የተገለጠው ለነ ኬፋ የተገለጠው ለነ ጳውሎስ የተገለጠው በስብከት ቃል የሰማችሁት ሺህ መገለጥ በእናንተም ቤት ላይ በአገልግሎታችሁ ላይ በህይወታችሁ ላይ ተገልጦ በአካል ታዩታላችሁ። እውን ሆኖ ታዩታላችሁ። ይሄ ማለት ነው የስብከቱ ስራ ማለት። ብቻችሁን አይደላችሁም። የተረሳችሁ አይደላችሁ። የተጣላችሁ አይደላችሁ። እጆቻችሁን ከፍ አድርጉ ልባርካችሁ።